ሰላም የፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? ከባለፈው ቪዲዮ ብዙ ትምህርቶች እንዳገኛችሁ ተስፋ አድርጋለሁ። በዛሬው ዕለት ደግሞ በተለይ ሳምሰንግ ስልክ ተጠቃሚ ይሆን ብዙ የማንጠቀማቸው ነገር ግን ብዙ አካቶ የያዛቸው ወይም ደግሞ ለኛ እንድንጠቀማቸው ታስቦ ብዙ ዲቨሎፕ የተደረጉ ደግሞ ስልካችን ላይ የሚገኙ ነገሮች አሉ። ለምሳሌ እንደው ከመጀመሪያው አንድ ስንነሳ አንዳንድ ጊዜ በስልካችን ቪዲዮ እየሰራን እሱን ሪከርድ ማድረግ እንፈልግ እንችላለን እና ብዙ ጊዜ የምንጠቀመው በተለምዶ ምንድነው አንደኛው ስልካችን ላይ የሆነ ነገር እየሰራን በሌላኛው ስልካችን ከዛኛው ስልክ ሪከርድ እናደርጋለን። እሱ ደግሞ ለተመልካች ትንሽ ጥራቱ ስለሚያንስ እዛው ራሱ ስልኩ ላይ ያለውን የስክሪን ሪከርደን ተጠቅመን ጥራት ያለው ቪዲዮ መስራት እንችላለን። ይሄ ደግሞ አንዳንዳችን ላይ በግልጽ እናገኘዋለን። ቀጣይ ይሄኛውን ከላይ ወደታች ስናወርደው እዚህ ላይ ልናየው እንችላለን። ለምሳሌ እዚህ ጋር ታች ጋር ምን ይላል? ስክሪን ሪከርደር የሚል አለ። እኔ ጋር እዚህ ጋር ልታገኙ ትችላላችሁ። አንዳንዶቻችሁ ጋር ግን ላይገኝ ይችላል። እሱን ሌሎችም እሱ ብቻ ሳይሆን ሌሎች ብዙ ነገሮች አሉ። ለምሳሌ ዊንዶው ቱ ሊንክ ቱ ዊንዶው፣ ለምሳሌ ስልካችን ከላፕቶፓችን ጋር ማገናኘት ስንፈልግ፣ በአጠቃላይ ሌሎች ሪሞትም አለ። ለምሳሌ ኤሲያችንን በቲቪ የመሳሰሉትን ነገሮች ኮኔክት ማድረግ እንፈልግ፣ አጠቃላይ እነዚህ አገልግሎቶች አሉ እና ይሄኛውን እዚህ ጋር ፊት ለፊት የማይታዩትን ለምሳሌ እኔ በቅርብ ያመጣው አንደኛ ስክሪን ሪከርደር እዚህ ጋር አልነበረም። ይሄኛው ዊንዶው ሊንክ ቱ ዊንዶው ወይም ደግሞ ከላፕቶፕ ጋር ማገናኘው እዚህ ጋር አልነበረም። እንዲሁም ደግሞ ሌላ እዚህ ስክሪንሾት ራሱ አልነበረም። እዚህ ላይ ስክሪንሾት ማድረጊያው ማለት ነው። ሌላም ደግሞ እዚህ ጋር ኤአይ ካሜራ የሚል አለ። እነዚህ ነገሮች አልነበሩም እና እናንተ ጋርም በተለይም መጠቀም የምትፈልጓቸው ነገሮች እዚህ ጋር በዝርዝር ውስጥ ከሌሉ እንዴት እነሱን ማምጣት ይቻላል የሚለው በቅደም ተከተል አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር ከላይ የምታዋት እዚህ እንትኑ ሴቲንግ አለ። ፓወር ማብሪያ ማጥፊያ ሊኖር ይችላል። እንደየስልኩ ዲዛይን ሊለያይ ይችላል። እዚህ ጋር እርሳስ ምልክት አለች ወይም ደግሞ እሷ እርሳስ ምልክቷን አንዴ ትነኳታላችሁ። እሱን ስትነኩት ኤዲት የምትለዋ ትመጣላችኋለች። እዚህ ጋር ኤዲት ቶፕ፣ ኤዲት ፉል የሚል አለ። ኤዲት ፉል የሚለውን ነክታችሁ ወደ ዝርዝር ትገባላችሁ። እዚህ ጋር እንደገባችሁ እዚህ ጋር እያንዳንዱ መጀመሪያ እዛ ውጭ ላይ የሚታዩ ወይም ደግሞ ሆም በተን የምናያቸው ነገሮች እዚህ ጋር በቀይ ምልክት ያያቸዋል። እዚህ ጋር የሚያሳየን ማጥፋት ከበለን እዚህ ጋር መንካት ይኖርብናል። ሌሎች ግን እዚህ ውስጥ የማይገኙትን ደግሞ እዚህ ጋር እንዳለ ውጭ ላይ ያየናቸው ሆም በተለይ ያየናቸው እየተጠቀምናቸው ያሉት ሶፍትዌሮች አፕሊኬሽን ናቸው ያሉት። ነገር ግን እዚህ ታች ላይ አቬሌብል በተንስ ይላል ማለት እኛ ጋር ያሉ ነገር ግን እየተጠቀምን እያየናቸው የሌሉን ደግሞ ሌሎች ነገሮች አሉ። ለምሳሌ እዚህ ኤክስትራድ የሚል አለ፣ ሃይ ኮንትራስት ፎንት የሚል አለ፣ ከለር ኢንቫይጅ፣ እነዚህ የመሳሰሉ በአጠቃላይ ከዚህ ውስጥ እናንተ የምትፈልጉት ነገር ሊኖር ይችላል። ለምሳሌ ላይቭ ትራንስክሪፕት የሚል አለ። ይሄን አንድ ልውሰድ። ከዚህ ውስጥ የምፈልጋቸውን ነገሮች ሰሌክት ማድረግ ነው። እናንተም በተመሳሳይ ማለት ነው። ለምሳሌ ስክሪን ሪከርድ የሚለው እናንተ ጋር ከሌለ ነገር ግን እዚህ ጋር ስገቡ ታገኙታላችሁ። እኔ እዚህ ውስጥ ነበረ፣ ከዚህ ውስጥ ነው ወደ ውጭ ያወጣሁት ማለት። ለምሳሌ ከዚህ አንድ ሶስቱን ልውሰድ። ምናልባት ለጊዜው ይሄን ልጠቀመው የመረጥኩት ነገር የለም፣ ግን የተወሰኑትን ለእናንተ ለማሳየት ያክል የተወሰኑትን ሰሌክት አድርጌ ወደዛ ወስዳቸዋለሁ። ለምሳሌ ይሄኛውን ኤንኤፍኤስ የሚለውን ሰሌክት አደርጋለሁ። እዚህ ጋር ከጫፍ ይመጣል። አንደኛ ሰሌክት ካደረጋችሁ በኋላ እዚህ ላይ ታዩታላችሁ። እዚህኛው ጋር አማራጭ ታዩታላችሁ። ሌላ ደግሞ ምን ልምረጥ? ሃይ ኮንትራስት ፎንት የሚለውን እዚህ ጋር ይኸው ላይ እንዳለ ይመጣሉ። እዚህ ጋር በዝርዝር ከላይ ጋር እዚህ ጋር ይመጣላችሁ ሰሌክት ስታደርጓቸው። ሌላው ከለር ኮሬክሽን የሚለው ልውሰደው። ይኸው እዚህ ጋር እየመጣ ነው። በተመሳሳይ የተወሰነ ነገር ሌላ ምን ልምረጥ? እሺ ኮል ኤንድ ቴክስት ዲቫይስ የሚለው ላይ ባትሪ ፕሮቴክሽን የሚለውን መውሰድ ይችላለሁ። ሌንስ ወይም ደግሞ እዚህ ሰርች ባር ወሰድኳቸው። ስለዚህ አሁን 1 2 3 4 5 እነዚህ ነገሮች ውጭ ላይ አልነበሩም።
ውጭ ላይ አልነበሩም። አሁን ምን አደርጋለሁ ማለት ነው እነዚህ ነገሮች እዛ ውጭ ላይ ወይ ደግሞ ስልኬን ወደታች ስክሮል ሳደርገው ወይ ደግሞ ወደታች ስዊፕ ሳደርገው እዛ እነዚህን ዝርዝሮች አሁን ሰሌክት ያደረኳቸው ማለት ነው እዛ ላይ ያገኛቸዋለሁ ማለት ነው። ይሄን እንደዚህ ሰሌክት ካደረኩ በኋላ የምመርጠው እናንተ ሰሌክት ካደረጋችሁ በኋላ ምንድነው ታደርጉታላችሁ? እዚህ ጋር ደን ትሉታላችሁ። ከዛ መውጣት ነው። ደን ካደረጋችሁ በኋላ ወደ ኋላ ተመልሳችሁ ስልካችሁ እንዲህ ወደታች አድርጋችሁ እነዛ የመረጥኳቸው ነገሮች እዚህ ጋር ታገኛችሁ። ለምሳሌ ስክሪን ስከርደን በዛ መንገድ ተጠቅሜ ነው እዚህ ጋር ያመጣሁት። ሌሎችም ቅድም ሰሌክት ሳደርጋቸው የነበሩት ነገሮች እዚህ ጋር መገኘት አለባቸው ማለት ነው። ለምሳሌ ኒድ ቅድም እንዳያችሁ ኤንኤፍኤስ የሚለው አልነበረም። አሁን እዚህ ጋር መጥቷል። ሃይ ኮንትራስት የሚለው ከለር ኮሬክሽን የሚለው ሰርች፣ ባትሪ ፕሮቴክሽን በአጠቃላይ እነዚህ እዚህ ጋር አገኛቸዋለሁ። ስለዚህ ከዚህ በኋላ እነዚህን እያንዳንዳቸውን ነገር መጠቀም በምፈልግበት ሰዓት እዚህ ጋር እመጣለሁ። አሁንም ሌላ የተቀረ አለ የምንለው ከሆነ በተመሳሳይ እዚህ እርሳስ ምልክቷን እነካለን፣ ኤዲት የሚለውን እነካለን። የተቀሩትን እዚህ ጋር አንድ ሰሌክት እናደርጋለን። ለምሳሌ ሰሌክቱ ስፒክ የሚለው ጋር ይችን መጨመር ከፈለኩኝ ቻትጂፒቲ የሚለውም አለ። እዚህ ጋር ደን እላለሁ። ባክ ብዬ እመለሳለሁ። እዚህ ጋር ቼክ አደርጋለሁ። ይኸው እነዚህ መጥተዋል። ቻትጂፒቲ የሚለው መጥቷል። ሰሌክቱ ስፒክ የሚለው መጥቷል። ሰርች ባሩም መጥቷል። ስለዚህ እነዚህ እያንዳንዳቸውን ነገሮች ደግሞ እያመጣችሁ እናንተም በተመሳሳይ ነገር መጠቀም ትችላላችሁ። እና እዚህ ላይ ለምሳሌ ሌላ ማስቀመጥ ወይም ደግሞ ሌሎች እዚህ ጋር የማይመጡ ከሆነ ደግሞ ሌላ መንገድ አለ። ግን አብዛኞቹ በዚህ መንገድ ይስተካከላሉ ማለት ነው። በዚህ መንገድ አምጥተን እዚህ ጋር ማስገባት እንችላለን። በተቀረ እዚህ ላይ እነዚህ ፊቸሮች እኛ ስልክ ላይ ከሌለ ሌላ መንገድ ስላለ በሱ እያንዳንዱ ላይ ይመጣበታለሁ ማስቀመጥ ይቻላል ማለት ነው። ለምሳሌ እዚህ ላይ አሁን ቪዲዮ ሪከርድ እናደርጋለን። ለምሳሌ ስክሪን ሪከርደን ተጠቅመን ስለ ላይቭ አገባብ ሊሆን ይችላል፣ ቀለም አነሳስ አንዳንድ ጊዜ ለሰዎች ለማስተማርም ሊሆን ይችላል፣ ወይም ደግሞ ዲዛይን እንዴት ዲዛይን ማድረግ እንዳለብን ወይም እዚህ ጋር ለምሳሌ ካንቫ ላይ እንዴት ተምኔል እንሰራለን ብለን ልናሳይ እንችላለን። ይህን ለምሳሌ የተወሰኑ ለጓደኞቻችን ለቤተሰቦቻችን ሸር ማድረግ ስንፈልግ ይሄን አሁን እኔ ሪከርድ እያደረኩት ያለው በምንድነው በነገራችን ላይ ስክሪን ሪከርደር ተጠቅሜ ሌላ ምንም የተጠቀምኩት ነገር የለም። ስለዚህ እሱን ከፍቼ አሁን እየተጠቀምኩ ሪከርድ እያደረኩት በዛ ነው የምገኘው። እናንተም በዛ መልኩ እዚህ ገብታችሁ የምትሰሯቸውን ነገሮች ጥራት ያለው ቪዲዮ ስለምን እንዳሁን ይሄን አሁን ሪከርድ እያደረኩ ያለሁትን አይነት ብቻ የውጭ ምንም ማይክ አልተጠቀምኩም፣ የራሴን ድምፅ ተጠቀምኩኝ። በተጨማሪም ደግሞ እያንዳንዱ ስቴፖችን በዝርዝር በተለይ ለማሳየት የምንፈልጋቸውን ነገሮች ይህን ተጠቅመን ማሳየት እንችላለን ነው። ስለዚህ እናንተም እዛ ስልካችሁ ላይ የማይገኙ ዝርዝር ነገሮች መጀመሪያ ታያላችሁ እና መጠቀም የምትፈልጉት ምንድን ነው የሚለውን ቼክ ካደረጋችሁ በኋላ በዚህ መንገድ እኔ ባሳያችሁ መንገድ ገብታችሁ ራይት አድርጋችሁ ወደ ነበረበት ማስተካከል ትችላላችሁ። እዚህ ላይ ግን አሁንም ግልጽ ያልሆነ ካለ እናንተ ስልክ ላይ የማይገኙ ነገሮች ካሉ በኮሜንት ሴክሽን አስቀምጡልኝ። ጥያቄያችሁን አንድ ባንድ ለመመለስ ሞክራለሁ። ምናልባት ደግሞ እነዚህ አሁን ያመጣናቸውን ነገሮች እያንዳንዳቸው ጥቅማቸው ምንድን ነው የሚል ጥያቄ ከተነሳባችሁ ደግሞ ለእያንዳንዷ ቪዲዮ በሾርት መልክ እሰራላችኋለሁ ማለት ነው። ለዛሬው ይጠቅማችኋል፣ ይበጃችኋል ብዬ ያሰብኩት ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምንገናኝ መልካሙን ተመኘውላችሁ። ክቡራንና ክቡራን ቤተሰቦች በጣም አመሰግናለሁ። ቸር ቆዩልኝ።